ሰላም ጤና ይስጥልን። እንግዲህ በሰሞኑ ወቅታዊ ጉዳይ አንዳንድ ነገሮችን ለመነጋገር ነው ዛሬ ብቅ ያልነው ማለት ነው። እንደሚታወቀው ከዘመቻ አደማሊ አባናደው ወደዚህ መንግስት በፖለቲካም በተለያየ ነገርም አጥፍቻለሁ፣ ገድያለሁ፣ ጨርሻለሁ እያለ ሲነፋበት የነበረው ፕሮፓጋንዳ ስለተዋረደበት የሱን አካከሸ አሳያለሁ ብሎ አሁንም በሰፊው ወረራ እያደረገ ነው ማለት ነው። ለዚህም ወረራው ምንድነው? የተለያየ ሀገር ጋር እጋጫለሁ እያለ ሲሰበስበው የነበረው እያፈና ያስገባው የዳህሊ ኢትዮጵያውያንን ሰብስቦ እያመጣ እንደ ሳትራት እየማገደው ነው ማለት ነው። እኛም በሚገባ እያስተናገድነው ነው ያለነው። ከዛ ወዲህ በጣም ሰፊ የሚባል እንትንም ባይኖርም ተመጣጣኝ የሆኑ በሚገባ ጠላትን ሲቀጡበት የኖሩ አጫጭር ውጊያዎችም ረዘም ያሉ ውጊያዎችም እያሳለፍን ቆይተናል ማለት ነው። አሁን በሰፊው አቅዶበት አማራ ክልልን እንደምታዩት እየወረረ ነው። በሰፊው በተለይ እዚህ ሚኒልክ እዝ ላይም እያደረገው ያለውን ወረራ ይሱ በሚያስበው ልክ ሳይሆን እኛ በምናስበው ልክ እያደረግ የምንሰራውን ስራ እየሰራን ነው ማለት ነው። ስለዚህ አብይ አህመድ ሁልጊዜም ቢዋሽ የማያልቅበት ቡድኑ በሚገባ እንግዲህ እሱም ፕሮፓጋንዳውን ጭኖ ይዞታል። እኛም በተግባር እውነታን ይዘን ተያይዘናል ማለት ነው። ታዲያ በውጊያ የከሰረው ኃይል አሁን ህዝባችንን በውሸት ፕሮፓጋንዳ እያደናገረ ስላለ የአማራ ህዝብ ይሄን ልታውቅልን ይገባል ማለት ነው። ምንድነው እያደረገ ያለው? በዚህ ሰዓት ላይ ፋኖን እየተቆጣጠርን ነው። ቦታዎችን አብዛኛው እጅ እየሰጠ እየገባ ነው። ግቡ በሏቸው እያለ ብዙ ማደናገሮችን እየሰራ ነው። እኛ ግን በሙሉ አቋም በሙሉ ልብ በተዘጋጀ ሁኔታ በሚፈልገው ሳይሆን በምንፈልገው ልክ እያደረግን እየቀጣ ነው እንዳለን ወደፊት ልንቀጣውም እንደተዘጋጀን ህዝባችንን ሊያውቀው ይገባል። እኛ ከወሬ ተግባራችን እንደሚበልጥ የአማራ ህዝብ ያውቀዋል። የአማራ ፋኖ ከወሬው ተግባሩ ነው የሚበልጠው። በተግባር ወደፊት አብረን የምናየው ይሆናል። ህዝባችን በዚህ ልትደናገር አይገባህም ማለት ነው። ከዚህ በመቀጠል እያደረገ ያለው ምንድነው? የሃይማኖት አባቶችን ሸምግሉልኝ፣ አናግሩልኝ እያለ ቄስ፣ መለኩሴ፣ የዘወልድ አባት፣ የደማድርቅ ኮሚቴ በየቀጠናው አጠራሩ የሽማግሌ ይለያያን ባህሉ እንጂ ያው ዙሮ ግን ያው አንድ ሽማግሌ ነው ማለት ነው። ትላልቅ ሸሆችን እነዚህን ሰሞኑን እያሰባሰበ እንደሆነ ሰምተናን ማለት ነው። ስለዚህ ይሄ የሽምግልና ባህላችን፣ ወጋችን፣ ክብራችን፣ ማንነታችንን እናውቀዋለን። ስናውቀው ግን አባቶች እናንተ ይሄ መንግስት የሌለውን አገር ሲጋደል ደም እያስታረቃችሁ፣ ሲጋጭ ሲዳማ እየካሳችሁ እያስታረቃችሁ ብዙ የተለያዩ ነገሮች እያደረጋችሁ ህዝብን እያኖራችሁ እንደሆነ በባህላችሁ፣ በማንነታችሁ፣ በክብራችሁ እየኖራችሁ ነው ማለት ነው። ስለዚህ ይሄ እናንተን ወደኛ የሚልከው እኛ እሺ እንደማንላችሁ ይታወቃል። ግን ሽማግሌ እንደዚህ አንገላቱ፣ ለሽማግሌ እንደዚህ ያደረጉ እያለ እኛን ለማሳጣት ነው። እናንተ የሚገባችሁ ህዝባችን የሚጋጨው የሚፋጨው የሚፈራከሰው የሚጋደለውን እንደለመዳችሁት ያንን በክብር እየመራችሁ መኖር ነው። የብልጽግናን ኮዝ የያዝነው እኛ ነን። የብልጽግናን ኮዝ የያዝነው እኛ ነን። ጦርነት ወደን፣ መሞት ወደን፣ አካል መጉደል ወደን፣ መሰቃየት ወደን አይደለም። እናንተም ማታውቁት ነገርም ባይኖርም ግን የአማራ ችግር የሚፈታ አማራጭ አጥተን 11ኛዋ ሰዓት ላይ የወጣንበት አላማችን ነው ማለት ነው። ስለዚህ አባቶቻችን ካሁን በፊት አስታርቃችሁን እኮ ልታሳፍኑ እንደነበረ ይታወቃል እኮ። ለኛም የናንተ ደስ ይበል ብለን እናንተን አስገብተን እኛም የራሳችንን አቋም እንወስዳለን ብለን የዛኔ አብዛኛዎች የተነጋገርን ሰዎች ስለምታውቁት የነበረውን ታሪክ ማለት ነው።
የነበረውን ታሪክ ይህን ትግል ከዛሬ ለማድረስ ስንል የእናንተ የሽማግሌዎቻችን የአባቶቻችን አይንና ግንባር እኛን እንዳይጎዳነ ባልገባችሁ መንገድ ብለን እናንተን ወደ ቤታችሁ አስገብተን እኛ ልንታፈን ስንል ቀድመን የሰራነውን ስራ ሰርተን በመታውቁት ልክ ወጥተናን ማለት ነው። ስለዚህ እናከብራችኋለን፣ እንወዳችኋለን። አባቶቻችን ናችሁ። ቢቻል ለእውነቱ ህዛው መንግስትን እየተጋፈጣችሁ ቤታችሁን አርፋችሁ እንድትቀመጡ እኛ ልጆቻችሁ ምክራችንን እንለግሳለን። እንደ አማራ የአማራ ፋኖ ብሔራዊ ኃይልም የሚቀበለውም አይደለም። እኛ እንደ ምኒልክ ህዝብ በተለይ ካሁን በፊት የነበረውን ነገር የምታውቁት ስለሆነ የአማራ ኮዝ በእኛ ሽማግሌዎች በእኛ አባቶች የሚያልቅ ኮዝ ስላልሆነ የአብይ አህመድ መቀለጃ ማንም እንዳትሆኑ፣ እኛንም እንዳትወቅሱ፣ እንዳትረግሙ በያላችሁበት አርፋችሁ ቁጭ እንድትሉ መልእክታችንን እናስተላልፋለን ማለት ነው። ከዚህ በመነሳት የአፍሪካ ህብረት ወይም ኢጋድ በጣም ያፈርንባችሁ ትልቅ ነገር መሪ እንደሌለ ተቋም እንደሌለ ያረጋገጥንበት ነው። ለዛ ምንድነው ካላችሁን ይሄ ትግል ማስረሻ ሰጤ አንድ ቦዘኔ ገባ ብላችሁ የአፍሪካን ተቋም በዚህ ልክ በማዋረዳችሁ እጅግ አፍረናል። በዚህ ነው ወይ የምንመራው ብለን መሪ እንደሌለ ተስፋ ቆርጠን የራሳችንን ጉልበትና ህዝባችንን ብቻ ተማምነን የምንታገልበትን ፕሮግራም እንደያዝን በእናንተ አረጋግጠናል። ማስረሻ ሰጤ መንግስት አስወጣው። ትግሉ በተጀመረ በአመት ከምናምኑ መልሶ ጓደኞቻችን የአማራ ፋኖ አንድ መሆን አለበት ብለው አጣብቀው ሲይዙት የጨነቀው ጊዜ ሾልኮ የገባን ቦዘኔ በዚህ ልክ እሱን ይዛችሁ ይህን ትልቅ ተቋም የተባለን በዚህ ልክ ማዋረዳችሁ እጅግ አፍረናል። እንደ አፍሪካም እንደኛም እንደ ኢትዮጵያውያን እንደ አማራ ፋኖ በእውነት ይሄ ከሆነ ተቋም በቃ በዚህ ልክ ከሆነ ብለን ተስፋ ቆርጠን ያፈርንበት ድርጅት ነው። ይህን ከዚህ አልፈዋለሁ። ማስረሻ ሰጤ ስለምናቀው በተለይ እንደምኒልክ ህዝብ ማስረሻ ሰጤ ማን ነው ስለምናቀው አንድ ቦዘኔ ሌባ መሆኑን ስለምናቅ የሚገርመን ነገር የለም። የኛን ጀግንነት አይደለም አሁን ድሮ ያውቀዋል። የኛን ጀግንነት ለማኳሰስ ሊገባ ከፈለገ መግባት ነው። እንደው አንዱ ሌባ እኮ ብድግ ብሎ በምን ገባ ሲሉት በእንዲህ አለ። አንድ ቀን እኮ ጠላት ጋር ጥይት ሳይተኩስ በየጓዳ ለጓዳ እየዘረፈ የኖረ ሌባ ሁሉ ሲገባ ያንን በቃ የኢትዮጵያ ሚዲያዎች የብልጽግና ሚዲያ ያንን እየተከተላችሁ እንትን ስትሉ በጣም ግርም ይለናል። አፍረንባችኋል። እንደው ለቀጣይ እንዲህ አይነቱ ነገር ባትደግሙትም ተገቢ ነው ብዬ አምናለሁኝ ማለት ነው። ከዚህ በመቀጠል ሰሞኑን ወልዲያ ዩኒቨርሲቲ ላይ የተሰራውን ስራ የወልዲያ ዩኒቨርሲቲ መምህራኖች ምን እንደተሰራ ታውቃላችሁ። ትምህርት ይከፈት ይማር ተባለ። ወልዲያ ዩኒቨርሲቲ የሆኑ ቦታዎች ላይ መከላከያና የፌደራል ፖሊስ የፌደራል ኃይሎች ተቀምጠው አንዲት እንስት ተደፍራ ማርያም በር በሚባለው ስሙ መጠሪያው ፌደራል ፖሊስ የሚኖርበት ካምፕ ላይ ተጋግዘው ለሶስት ለአራት ተደፍራ አንገቷ ተቀጭቶ ተገላ የተገኘችው እንስት ሄዳም ሐኪም ቤት ተመርምራ ዶክተሮችም ዋጥ ዝም የዩኒቨርሲቲ መምህራኖችም ለዩኒቨርሲቲ ለግቢው አይመጥነውም ብላችሁ ያስተላለፋችሁት መልእክት እኛ እጅግ አፍረንበታል። ትልቅ ተቋም ይዛችሁ ሴት ልጅ ወልዳችኋን ሁላችሁ ሴት ልጅ ወልዳችሁ ተማሪው ሰልፍ እንዳይወጣ አፈና በማድረግ ዋጥፍና አድርጋችሁ ለእናንተ በተሰጣችሁ ማስጠንቀቂያ ለተማሪው ማስጠንቀቂያ ሰጥታችሁ አፍናችሁት እንደቀራችሁ የዓለም ያደባባይ ሐቅ ነው። ጊዜም ይፋረዳችኋል፣ ወቅትም ይጠይቃችኋል፣ ጊዜም ይፋረዳችኋል። በልጆቻችሁም ታገኙታላችሁ ነገ። ይሄን ካልኳችሁ ሁላችሁ ይለናችሁን የሚቆጫችሁ ይለናችሁን ለኑሮ ለእንጀራ ተገዝታችሁ ስትወጡ ህይወትን እንጀራን ኑሮን ምቾትን ጥለን የወጣን ታጋዮችም ምንም አልሆንም፣ እየኖርን ነው። ሞት እንደሆነ ነገ ከ3 ክንድ ጉድጓድ
እቀራለሁ ብለህ የምታስብ ከሆነ ምንም ሞት ማለት ክፉ ሞት ህለናውን ሽጦ የሚሞት ለእውነታ ሳይመሰክር ለሆድና ለፍርሃት ብሎ የሚሞተውን ሞት ይሱን ነው መፍራት፣ መጠየፍም ይሱን ነው። ይህን በዚህ ካለፍኩት ከዚህ ቀጥሎ ያለው ብልጽግና አሁንም ወደ እሱ ልመለስ። ላሊበላ አካባቢ ሰሞኑን መጠነ ሰፊ እንቅስቃሴ እያደረገ የዓለም አቀፉን ማህበረሰብ ዲፕሎማቶችን ሁሉን ሰብስቦ በቃ ነፃ አድርጌያለሁ ብሎ ለማሳየት ሽር ጉድ እያለ ነው። እንደው በዚህ አጋጣሚ ባሉ መከበሩን እንፈልጋለን። ይከበረልን፣ ምንም ችግር የለም። ሌላውን ዲፕሎማሲ ተሰሩት አስላችሁ አሰሩትም በጋራ የምናየው ነው። በዚህ ትታመናላችሁ አትታመኑም በጋራ የምናየው ነው። ወደፊት ያደርሰናል። እናንተም ቀጥሎ እኛም አለን ማለት ነው። በዓሉን ግን ምንም የምናደርገው ነገር የለም። እንዲከበር እንፈልጋለን። የብልጽግና ግን ፕሮፓጋንዳ ይሰብክበታል አይሰብክም፣ ከዛ ያደርሰናል። ምንም ችግር የለም። ይሄን ካልኩኝ ህዝባችን ከዚህ በኋላ ሊያውቀው የሚገባ ነገር በተለያየ ነገር ምርጫም ሁሉም ስለደረሰበት ወገቡን ታጥቆ የሚሰራውን ፕሮፓጋንዳ ህዝባችን እሱ በሚናገረው ልክ ሳይሆን እውነት ምናልባት በተደጋጋሚ ሲደጋገም ውሸት ሲደጋገም እውነት እንዳይመስላችሁ ጥንቃቄ እያደረጋችሁ እንድትጓዙ እፈልጋለሁ። ለዚህም ሰሞኑን እያደረገ የከረመው በአርሲ ሲጨፈጨፍ የነበረው ኦርቶዶክሳውያን አይታችሁታል። ኦርቶዶክስን ለምን ትኩረት አድርጎ ጨፈጨፈ ሲባል እስከዛሬ ሁሉንም ጠቅሎ ነው ሲጨፈጭፍ የኖረው። አሁን ላይ ኦርቶዶክሱ ሲጨፈጭፍ በቃ ሙስሊሙ አልነካኝም ወይም ሌላ እምነት ተከታዩ አልነካኝም ብሎ ዝም እንዲል እየለያየ ለይቶ ማጥቃት ይባላል። ይሄ ማለት ነው። ይሄ አቅም ማጣት እንጂ ሙስሊሙም ፕሮቴስታንቱም ኦርቶዶክሱም ሁሉም ያውቀዋን ይሄን ሴራ ማለት ነው። ከጮኻችሁ አባቶቻችን ምናልባት በየቦታው ለሚታረዱት፣ ለሚታፈኑት፣ ለሚፈናቀሉት ብትጮሁላቸው የተሻለ ነው ብዬ አስባለሁ። ከዛ ውጭ የብልጽግና ይሄ ኮተት የሆነ መንግስት እየሰራ ያለው በዚህ ሰዓት በቃ ምንም ጠቅላላ አማራ ክልልን ያለ መሬት ከአዲስ አበባ ጀምሮ በመቸብቸብ የመሬት ወረራው በጣም ከባድ ነው። ይሄ ነው ብለን ከምንገልጠው በላይ ነው። የአማራ ህዝብ በምችለው መጠን እንደው መሬትህን ብትጠብቅ እንደው ነገ ጊዜ ቢመልሰውም ግን ከመሄዱ በፊት መሬትህን በተቻለ መጠን ብትጠብቅ። ተወረህ እያለክ ነው። የመወረሩ ዘዴ የእንዲህ ያለ ማህበራት እያለ መሬትህን ወሮ እየጨረሰ ነው። ከወረረም በኋላ ላንተ ልማት አያለማልህም። አዙሮ ለድሮም መግዣ፣ ለሚኒሻ ደመወዝ፣ ለፖሊስ ደመወዝ እያደረገ ለካቢኔ ከርስ መሙሊያና እየሸሸ ሌላ ቦታ ላይ በድብቅ ልጆቹን እያደራጀ ማስቀመጫ ነው እያደረገ ያለው። ይህን ጠንክረህ እንድትጠብቅ እፈልጋለሁ። ከዚህ ውጭ ህዝባችን ከዚህ በኋላ ደግሞ መከራህን አይተህ የሰበሰብከውን ሰብልህን በገበያ እየደፋህ ነገ ሰርግ ይመጣል ጠር ነው እንደተለመደው ትብብራችሁንም ብታደርጉ ጥሩ ነው ብለን እናስባለን። እኛ ሰርግ አትሰርጉ እያልን በተደጋጋሚ የምንነግረው ይህ ህዝብ ነገ ቢወድቅ መንግስት የሌለው ህዝብ ደጋፊ የለውም። የያዛችሁትን ተፈጥሯዊ ያገኛችኋትን ቆጥባችሁ በልታችሁ ይሄ ትግል አንድ ቀን መቋጨቱ አይቀርም። እስኪቋጭ ድረስ ከጊዜ እንድደርሱ ብለን ነው እንጂ እኛ እናንተ የወደዳችሁትን እኛ የምንጠላ አይደለንም። ቆጥበህ እንድትይዝ መንግስት የሌለው ህዝብ እስከሆነ ድረስ በዚህ ጥንቃቄ አድርገህ እንድትኖር እንፈልጋለን። ከዚህ ውጭ ትግል ባለበት ቦታ ላይ ምናልባት እኛ አጥብቀን በመታነው ሰዓት ጠላት ማንኛውንም አማራ ባገኘበት አጋጣሚ እየገደለ ነው የሚሄደው። አንዱ ካለፈህ አንዱ አያልፈህም። ስለዚህ በዚህ ልክ ጥንቃቄ እንድታደርግ ማወቅ ያለብህ ይሄ የመጣ ኃይል የነ ሽመልስ አብዲሳ ልዩ ኃይል ነው። አሁንም ሊታሰብበት የሚገባው ማንኛውም ብሔር ጋር ጠብ የለንም። በተለይ የኦሮሞ ህዝብ ጋር ጠብ የለንም። ስርዓቱ ጋር ግን ኦሮሞ ይሁን አፋር ይሁን ሀዲያ ይሁን ማንም ይሁን ሶማሌ ይሁን ስርዓቱ ጋር የብልጽግና ስርዓት ጋር
በቃ ለኛም ከይራ ሐሳቢ አይደለም፣ እኛም ከይራ አናስብም። ከዚህ ውጭ አገር ወዳድ ኢትዮጵያውያን ጋር አብረን ማንኛውም ኃይል ጋር እንደምንታገል በቃ ግልጽ ነው አቋማችን ነው ማለት ነው። ስለዚህ የሽመልስ አብዲሳ ልዩ ኃይል ሌንጀር ለብሶ ሚኒተሪ ለብሶ እየጨፈጨፈ ያለው እሱ እንደሆነ በትክክል ልታውቅልን ይገባል። ከአንዳንድ ቦታ ላይ መከላከያ የሚመስል ሊኖረው ይችላል። ከአንዳንድ ቦታ ላይ በአብዛኛው ግን የሽመልስ አብዲሳ የኦሮሚያ ልዩ ኃይል መጥቶ የተቀላቀለ መሆኑን ህዝባችን እንድታውቅልን። ለዚህም የአማራ ልዩ ኃይልን ሌላውን የአፋር ሌሎች ሲያፈርስ ይሱ በልበ ሙሉነት 50 ምናምን ዙሪያ ያሰለጠነው ኃይል ግጥም ብሎ እንዳለ ነው። ነገ መክቶ ያቆማን አያቆምም ሌላ ጉዳይ ነው። ይሄን ግን አስቀምጠው ብልት የሚቆርጠው ጦት የሚቆርጠው ሰብአዊ ጥቃት የሚፈጽመው ያ ኃይል እንደሆነ ይሄን ህዝባችን ሊያውቅልና ይገባል። ከዚህ ውጭ እኛን በየመድረኩ የሚያጣጥለው ብዙ ነገር የሚቀባጥረው ይሄ ሁሉ ስንመራው የነበረ ነው። እነ ዶክተር አብዱ ጋር ዶክተር አብዱ ታውቀኛለህ፣ እየተከተልክ ደሴ ሳስገባህ ታውቃለህ፣ በመካነ ሰላም መስመር ዛሬም ያነው ነን። አንድ ቀን እንደዛው ቂጥ የምትከተልበት ጊዜ ቅርብ ነው የሚሆነው። እንተዋወቃለን። እያንዳንድ እየተነሳ የምትቀባጥር ሁሉ በዛ በከፋ ጊዜ የት ነበራችሁ? እኔ አረጋ ከበዳውን አናውቀውም፣ አያውቀንም። የሚያውቁነ ከዛ በፊት የነበሩ መሪዎች ነበሩ። የአማራ መሪዎች እንዳለመተዳላቸው አንዱ ትንሽ ሊያውቅ ሲል ዛሬ ያንን ይወረውሩታል፣ ነገ ደግሞ አንዱን አዲስ አምጥተው ይወረውሩታል። እኛ ትግል ከጀመርነ 3ኛና 4ኛ መንግስት እየተቀየረ ነው ያለው ማለት ነው። እነዚህ ተነስታችሁ ዛሬ ብትጮሁ እንደ ቁራ ምንም የሚገርመን ነገር የለም ማለት ነው። ትግሉም አቅማችንም ጉልበታችንም እጃችን ላይ ነው ያለው። እኛ እስካለን ድረስ የአማራ ፋኖ እስካለ ድረስ እናንተም ቀልዳችሁበት እንደማንኖሩ አስረግጬ ነግራችኋለሁ። ስለዚህ ህዝባችን አሁን አንዳንድ በየቦታው ለከስካሳ የሚገባው እየዘረፈ ጠበቅ አድርገን ስንቀጣው ስናስረው እየበረረ ወደ መንግስት የሚገባው ለቅላቂ ለትግልም አይጠቅምም፣ ለምንም አይጠቅምም። ያንን እያየህ የአማራ ፋኖ እየገባ ነው እየተባለ 17000 ገባ እያለ ሲመጻደቅ ሰምቻለሁ። ግሩም ነው። እንደው እንኳን 17000 1000 የሚሆን ቆጥረህ ማምጣት ትችላለህ። አንተው አሰማርተው የነበረ ነው ያናው አበጥሮ ገብቶልሃል። እኛ መከላከያን ስንት ነው በየቀኑ እየናር ነው የምንውለው። ስለዚህ በዚህ ልክ ህዝባችን የሚነፋውን ፕሮፓጋንዳ ነገ ለምርጫ ብሎ የሚነፋውን ፕሮፓጋንዳ ምንም ልብ ሳይዋለል ጠንክረህና በልበ ሙሉነት እንደተለመደው ድጋፍህን መረጃህን ሁሉን ነገር ተጠንቅቀህ እንደተለመደው ትብብርህን የውስጥ አርበኞቻችንም በተመሳሳይ ድጋፋችሁን እንጠብቃለን። እኛ ሁሉ እንዳልሆነ ጠላታችን ይታወቃል። ጠላቶቻችን ምናልባት 50ም 30ም 100ም 200ም ሊሆኑ ይችላሉ። አገሪቱን እምብርት ላይ ቁጭ ብለው የሚበዘብዟል። ከዛ ውጭ ያለው ደሞዝ የበላው ሁሉ ምናልባት በብልጽግና የሚያይ የሚፈርጅም የሚያስብም እንደሌለ መታወቅ አለበት። እዚህ ውጭ ግን ማንኛውም ትላልቅ አገራዊ ተቋሞች እንደ ተቋምና እንደ ሀገር ብትሰሩ የተሻለ ነው ብዬ አስባለሁ። እዚህ ቀጥሎ ምንድነው መሰላችሁ የአማራ ህዝብ ማወቅ የሚገባው ነገር ብዙ የተለያዩ የሚነፉ ፕሮፓጋንዳዎች አሉ። በሰሜኑ ጦርነት ብልጽግና በዚያም ኮትኩቶ በዚህም ኮትኩቶ የለኮሰነ ጦርነት እንደነበር ይታወቃል። በዛኔ አገር ተወረረ ብለንኛ ተጎትጉተን ተገፍተን ወደ ውጊያ ገብተን ስንዋጋበት በነበረ ጊዜ የተዋጋነበትም ውጊያ ትክክል ነበር። ግን የሚገርመው ነገር ከኋላችን የብልጽግና ሰራዊት ይወጋን ነበር። በላጎ ላይ ከ40 እና ከ50 በላይ ከኋላችን ይወጋን ነበር። ለዚህም ልዩ ዘመቻ ተብላ የምትጠራው በጀነራል ሙሲሳ የምትመራው 105ኛ
ኮማንዶ ይሷ ነበረች ወጋችን ማለት ነው። ከዛ ውጭ በተለያየ ቦታ ኮማንዶ ከአዲስ አበባ ተልኮ ወደ ግንባር ሲሰለፍ አንዳንዶች በክፉ አይን አይተው እኛንም ጨምረው ነበረ ለመምታት የሚያስቡን የነበረው። ምንድነው ብለን ስንጠይቃቸው ፋኖንም ጨምራችሁ አጥፉ ነው እኮ እየተባልነ የተነገረን ነው ሲሉ የነበረው። አናምንም ነበር። መጨረሻ ላይ ብዙ ቦታ ላይ ስንመታ ነው ሚስጥሩ የገባል። በተለይ የበላጎ ላይ ከጀርባችን ስንመታ ያኔ ነበረ መንግስት ላይ እንዲህ ነው ወይ በቃ ይሄ መንግስትማ አማራን ሊያጠፋም ጠቅሎ የመጣው በቃ አሁን ላይ 100% አረጋገጥነ። ከዛ በፊት በታሪክ በሚደረጉት አንዳንድ በተለያዩ ነገሮች ነበር የምንሰማው። በአካልኛ ተመታን ሲል አምላክ ደጉ የምስራቅ አማራ ፋኖ ወታደራዊ አዛዥ መታወቂያውን አውጥቶ ይው ምስራቅ አማራ ፋኖ ሲል አምላክ ደጉ የምስራቅ አማራ ፋኖ ወታደራዊ አዛዥ ማረጉም ስሙም እዛ መታወቂያ ላይ አለ። ያንን አይተው ሁለት አሱ ጋር የነበረ ጓደኛው ጋር አንተን እንጂ ማንን እንፈልጋለን ብለው ደፍተውት ነው የሄዱት። አንስተን በክብር ያንን ልጅ ቀብረናል። የአካባቢ ማህበረሰብ ያ ሲገደል ያዩ መከላከያዎች በህለቱ ከድተው ወጥተው መጥተው መረጃውንም ለኛ ነግረውን ቀጥታ እነሱ ወደ ሀገራቸው ነው የገቡት ማለት ነው። ያኔ ነበር ፌደራል መንግስቱ ለኛ ተዘጋጅቶልን የተነሳው። ለዛም ነው እኛ ባንዳ የሚባል ስም ይወጣልና አሁን አብይ አህመድ አረብ ኤምሬቶችን እያመጣ አዲስ አበባን እየቸበቸበ በእነሱ ድሮኖች የአማራ ህዝብ እየተጨፈጨፈ ባንዳ ተብለዋል። የአማራ ህዝብ የኢትዮጵያ ህዝብ ግን ያውቃል አረብ ኤምሬት ምን እያደረገ እንደሆነ። አዲስ አበባ የሚታጠረው መሬት የሚከለለው የሚሰራው አፓርታማ የማን እንደሆነ ይታወቃል። ምን አለ ነጩን አውሮፕላን ጭኖ በየቦታው እየበረረ እየሄደ እያሸረገደ አብይ አህመድ ባንዱ ሀገር ሄዶ ተተኳሹም ባንዱ ሀገር ሄዶ ድሮኑም ባንዱ ሀገር ሄዶ መድፉን እያመጣ ሲጨፈጭፉን እነዛ ሀገሮች ባንዳ አልተባሉም። እኛንን ባንዳ እኛ ለሀገር የቆምነ ታሪክ ያሳየን አሁንም ታሪክ እየሰራን ያለን ባንዳ ብለን እንደማንጠራ እርግጠኞች ነን። የአማራ ህዝብ ግን ዝም ብለህ እንድሞት ነው የሚፈቀድልህ። በየትም ተንቀሳቅሰህ እንድትሰራ አይፈቀድልህም። ዝም ብለህ ብቻ ከሞትክ የባንዳነት ስም አይወጣልህም። ለምን? ዝም ብለህ እየሞትክ ነው። የሚፈለገው ይሄ ነው። ከተንቀሳቀስክ የተለያየ ስም፣ የተለያየ ታርጋ፣ የተለያየ ነገር ይለጠፍልሃል። እኛ በልበ ሙሉነት መናገር የምንችለው ዘርፈን ሰርቀን ምን ብለን ይወጣን አይደለም። ጀነራል አሰፋ ቸኮል ታውቀኛለህ እኮ ስሙን መጥራት የማልፈልገው እንደገል የለም በል ለምንድነው ለቀህ ማጠፋው አላልከኝም? እኔ ሰርቅ ያለሁ እንዴ? ሰረቀ ነው የሚጠፋው። ለህዝቤ እኔ በግንባሬ እውነታን ሰርችለት ነው የምሞተው። አንተ ልቅ ሰራዊትህን ስርዓት አሲዝ፣ አታስደፍር ህዝቤን ብያል ተከራከርኩም እንዴ? ታውቃለህ እኮ ይሄ ለአሰፋ ቸኮል አድርሱልኝ፣ እንተዋወቃለን። ብርሃኑ ጆላ ልዑል መኮንን ሆቴል በሰሜኑ ጦርነት ጊዜ አስታጥቆን አገራችን እየተወረረ ነው መታገል አለብን ስንለው 30 ከላሽ ለመስጠት እጁ እንዴ ተንቀጥቅጦ ነበር 30 ከላሽ የፈቀደልኝ። የአማራ ህዝብ መታወቅ ያለበት 30 ከላሽ ታጥቆ የአማራ ህዝብ ይፈራል። 500 ከላሽ ጠይቀን የተወሰኑ ብሬኖችና ስናይፐሮች ጠይቀን ያኔ አገርን ለማዳን እውነት መስሎና አብረን በተሰለፍንበት ጊዜ ለአማራ ማዳኛ ተብሎ የተሰጠነ 30 ከላሽ ያን 30 ከላሽ ሲሰጠን በጣም ባትኩሮት እየታየን ነበር። ያኔ ነበር እየገባን የመጣው አማራ ከላሽ መታጠቅ ያስፈራን ማለት ነው። ታዲያ አሁን ይሄን ብሬን፣ ይሄን ስናይፐር፣ ይሄን ሞርተር ዘመናዊ መሳሪያ እየታጠቅ አማራ በዚህ ነፃ ወጣለው ብለህ የምፈራ ከሆነ
እመነኝ ከዚህ በኋላ ለመቶ ዓመት አይደለምና ለ1000 ዓመት ብንታገል ማሸነፍ አንችልም። ይሄን ትግል የምትፈራ አማራ ህዝብ ካለ መፍራትና መጠየፍ ፍራትን ነው። መፍራትና መጠየፍ ህለናው ያላመነበትን የሐሰት ምስክርነትን ነው፣ የሐሰት ቃላትን ነው። በዚህ ልክ እንድትረዳኝ ይፈልጋል የአማራ ህዝብ። ከዚህ ውጭ የራሳችን ወታደር አንዳንድ የሚያጠፉ ጥፋተኛ ያሉትን እያስተካከልን ነው። የአማራ ህዝብ በበደልንህ ባጠፋን አንዳንድ ልጆች ይቅርታ እንልሃለን። ለምን መሪ በዋለበት አባት በዋለበት ልጅ አይውልም ይባላል። የራበው ወታደር ዘርፎ ሊበላ ይችላል፣ የሆነ ነገር ሊያደርግ ይችላል ሰው ሲርበው። ከዚህ ውጭ አንዳንድ ወጣ ያሉ ጥፋቶች የሚጠፉብህ ነገሮች ይኖራሉ። እነሱን እየቀጠቀጥና እያሰጣን ነገ እናስተካክለዋለን። የበደልንህም ካለን ነገ እንክስሃለን። ትግላችንን ግን በእውነታ መንገድ እንድትደግፈን ከጎናችን እንድትቆም ነገ የበደልንህን እንድንክስህ ለዚህ ቃል እንገባልሃለን። እምንታገለው ላንተ ነው፣ እምንሞተው ላንተ ነው፣ እምንቆስለው ላንተ ነው፣ እምንደማው ላንተ ነው፣ እምንራበው ላንተ ነው። በዚህ ልክ የአማራ ህዝብ እንድትረዳን እንፈልጋለን። ከዚህ ውጭ ማንኛውም ባለሀብት ስልክ ከተደወለብህ 6 ኮርመሪዎች አሉ። ለነዚህ ኮርመሪዎች እየደወልክ መጠየቅ ትችላለህ። ወይም አላቀህም ማነህበት በጎን መንግስት በእኛ ስም ይዘርፋን፣ በጎን ሌባ በእኛ ስም ይዘርፋን። እኛ አስገድደን ማንምን አንጠይቅም። ከሌላ ጠላት ከሌባና ከብልጽግና ራስህን ጠብቅ። ከኛ ደግሞ በምንችለው አቅማችን እኛ እንጠብቅሃለን። ከዚህ በተረፈ ራስህን ራስህ ጠብቅ። ትግል በሂደት ነው የሚጠራው፣ እንድትረዱን እንፈልጋለን። እኛ ለህዝባችን እስከወጣን ድረስ አንድ አባት፣ አንድ ወንድም፣ አንድ ነጋዴ፣ አንድ አርሶ አደር ማንም በእኛ ላይ እንዲያዝንብን ተገፋን እንዲለን አንፈልግም። ግን በተለያየ መንገድ የምትበደሉ እንዳላችሁ እናውቃለን። ሄዶ ግን የኛ ትግል መሰረት ያለውና ፍሬ የሚያፈራ ወደፊት እነዚህን አርሞ የተሻለ ለህዝባችን እውነተኛ ታጋይ እንደሆነ ልታውቁልን እንፈልጋለን። በዚህ በመቀጠል የመጨረሻው ማስተላለፈው መልእክት ሰራዊታችን በያለህበት ከዚህ በኋላ ማንም 24 ሰዓት ነቅተህ 24 ሰዓት ነቅተህ ማንኛውም ሻለቃ መሪ፣ ማንኛውም ክፍለ ጦር መሪ፣ ማንኛውም ኮር መሪ ያልባሌ በዝንጋታ አንድ ሰራዊት ብታስበላ አንድም እንኳን ከዚህ በኋላ ሁሉም ተጠያቂ እንደምትሆን በዚህ አጋጣሚ ላስተላልፍልህ እወዳለሁ። በጎችህን መጠበቅ አለብህ፣ ልጆችህን መጠበቅ አለብህ። ባገር መጥቶ ማን እንደሆነ የሚያሳድድህ ማወቅ አለብህ። አንተ የፈሪ ልጅ እንደማፈራ ነግሬሃለሁ። አንተ የፈሪ ልጅ ብለህ እንዳትታማ። ባገር መጥቶ በተራራ በወንዝ በሜዳ ካስጨነቀህ ገደል ግባ። ማንም መጥቶ ነፃ ያወጣህ። ከዚህ ውጭ ሄደህ ለመንግስት እጅ የምትሰጥ ሌባ የፈሪ አሟሟት ነገ እንደማያምር አስረግጬ እነግርሃለሁ። የፈሪ አሟሟት በጣም ያስጠላል። አዎ የፈሪ አሟሟት ያስጠላል። ስለዚህ የአማራ ሚኒሻ፣ የአማራ ልዩ ኃይል፣ አድማ በተና ልዩ ኃይል ውስጥ ቀድሞ ቀርቷል። ደህናው ልዩ ኃይል፣ አድማ በተና፣ ፖሊስ፣ ሚኒሻ ተው አያስፈልግህም። የብልጽግና አንተን ኮትኩቶ ሳድ ላይ ጥዶህ ነው የሚሄደው። ወደድክም ጠላህም እኔና አንተ ተጠፋፍተን እናልቃለን። ሜዳውን ለሌላ ነው አሳልፈን የምንሰጠው። በተለይ የአማራ ልዩ ኃይል፣ የአማራ ፖሊስ፣ የአማራ ሚኒሻ እመነኝ፣ ተው ብንልህ ካልሰማህ እንደ አማራ ብልጽግና ይሄ ዋናው እምብርት ላይ ያላችሁት ያው በልታችሁ ትሞታላችሁ። ነገም ያው ልጠፉም ልትሉም ብትሉ ያው የዘረፋችሁ መሬት ያሰዳችኋል። መካከለኛው ወደታ ያለው
አንድ እውነት የምነግርህ እኛ አቅም እንደማናጣ ታውቃለህ። እንደምናሸንፍ አንወላወልም። እምቢ ካልክ ግን አንተና እኛ ጠፍተን ሜዳዋን ለሌላ ነው አሳልፈን የምንሰጣት። በተደጋጋሚ ይሄን ነግረናል። በወደሉ ጎርሰህ ወደ ወገንህ ዙር ነው። ይሄ ጀነራል ሁሉ እኛን የሚወጋና ጠልቶን ነው መሰለህ እንዴ? አልጠላንም እኮ አብይ አህመድ በገንዘብ በቤት በተለያየ ነገር ስለያዛቸው ስላረጁ ከዚህ በኋላ ሄደን አያምርብንም ስላሉ ሆዳቸውም እየተከነም ቢሆን ነው እኛን እየወጉን ነው ያሉት። ሆዳቸው እየተከነ በደህንነቱ በምኑ ተተብትበው ተይዘው ነው እኛን እየወጉን ነው ያሉት እንጂ ሌላ አይደለም። ሌላ በስልጣን የተጀበጀብክ ማረግ የተጀበጀብ ማረግ የተጨመረልህ ጀነራል ታሪክህን ነገ ለልጆች ጽፈህ አስቀምጥላቸው። ያኔ በወሎ ግንባር፣ በጎጃም ግንባር፣ በሸዋ ግንባር እያልክ ማለት ነው ያጠፋኸውን ቤተክርስቲያን ያጠፋኸውን መስጊድ ከማህበረሰብ ላይ በድሮን ያስጨፈጨፍከው ያንን ታሪክህን ለልጆች ጽፈህ አስቀምጥላቸው። ሌላው ለራሱ ጥቅም እየታገለ ራሱን እያስከበረ ነው። በማን ባንተ ትካሻ ላይ ባንተ ደንደስ ላይ ማለት ነው። ታስቀኛለህ። ለልጆች ታሪክ ይቀመጥልሃል። በስታፍም በምንም በተለያየ ነበር ቦታ የነበርክ ጀነራሎች አሁን ያንን አዲስ ኮከብ ስለተጨመረላችሁ አዲስ ጀግና ሆናችሁ አንበሳ ሆናችሁ እየሮጣችሁ ያላችሁ ታው ችግር የለም። ያንን ጀብጅበህ የተንቀሳቀስክበትን ኮከብ ነገ ሸምጥጠህ ከኪስ ታስገባዋለህ። ሸምጥጠህ ወይም ጫካ ውስጥ ወርውረኸው ትገኛለህ። ነገ ጠብቀኝ። አመሰግናለሁ።